get out of South Africa before the June 30 deadline. They're told they must leave the country by 30 June. The minute they come in here, they come with babies on their... የጭንቁ ቀን ደረሰ። ደቡብ አፍሪካን ብዙዎች እየሸሹ ነው። አህያውን ፈርቶ ዳውላውን። በፈረንጆቹ የቀን አቆጣጠር ሰኔ 30 አሊያም ነገ በደቡብ አፍሪካ ለሚኖሩ በሺዎች ለሚቆጠሩ ስደተኞች የቀን መቁጠሪያ ላይ ያለ ተራ የዕለት ማስታወሻ አይደለም። የህልውናና የስጋት የደውል ማማ እንጂ። ቀስተ ደመናው አገር አሊያም ሬንቦ ኔሽን በመባል የምትታወቀው ደቡብ አፍሪካ ዛሬ ታሪካዊውን የነጮች የበላይነት አፓርታይድ አግላይ መዋቅር በፈጠረው የጥላቻ ጠባሳ እየታመሰች ነው። መጤጠልነት ዜኖፎቢያ እንደ አዲስ የፖለቲካ መሳሪያ እያጮቹም ትገኛለች። ነገር ግን ከዚህ የፖለቲካ ትኩሳት በስተጀርባ ያለው እውነተኛው ሀቅ ስደተኞች የሀገሪቱ ሸክሞች ሳይሆኑ ለኢኮኖሚዋና ለማህበራዊ እድገቷ ጉልበት የሆኑ የለውጥ ሞተሮች መሆናቸው ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዛሬው ዝግጅታችንን የሰኔ 30ውን ቀነ ገደብ ማዕከል በማድረግ ከጥላቻው በስተጀርባ ያሉትን ታሪካዊ ሰንሰለቶችና የስደተኞችን እውነተኛ አዎንታዊ ሚና በጥልቀት እንፈትሻለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባ ባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ቀነ ገደቡ ነገ ይጠናቀቃል። በደቡብ አፍሪካ ማርች እንደ ማርችና ኦፕሬሽን ዱዱላ በመሳሰሉ የግል ጥላቻ ቡድኖች ሰነድ የሌላቸው የውጭ አገር ዜጎች እንዲወጡ የተሰጠው የሰኔ 30 ቀን 2026 ዓ.ም ገደብ ሀገሪቱን በከፍተኛ ውጥረት ውስጥ ከቷታል። ይህ ህጋዊ መሰረት የሌለው የቀነ ገደብ በደቡብ አፍሪካ ለዓመታት የዘለቀውን የስደተኞች ጥላቻ ዜኖፎቢያና የማህበራዊና ኢኮኖሚያዊ ቀውስ ዋነኛ ማሳያ ነው። ፕሬዝዳንት ሲሪል ራማፎሳና የደቡብ አፍሪካ መንግስት የቀነ ገደቡን ህገ ወጥና ተቀባይነት የሌለው በማለት ውድቅ አድርገውታል። ህግ የማስከበር ስልጣን የመንግስት ብቻ መሆኑን አሳውቋል። የጥላቻ ቡድኖቹ ግን ሰነድ የሌላቸው ስደተኞች ካልወጡ ነገ መጠነ ሰፊ የተቃውሞ ሰልፎችን እናደርጋለን በማለት እየዛቱ ይገኛሉ። በሺዎች የሚቆጠሩ የማላዊ፣ የዚምባብዌ፣ የሞዛምቢክ፣ የኢትዮጵያና የሶማሊያ ዜጎች አካባቢያቸውን ለቀው ወደ ሀገራቸው በመመለስ ላይ ናቸው። ዩጋንዳ ዜጎቿን ለማስወጣት ድንገተኛ እቅድ ያወጣች ሲሆን እንደ ናይጄሪያና ጋና ያሉ ሀገራት የዜጎቻቸውን ደህንነት ለመጠበቅ የበረራና የትራንስፖርት ዝግጅቶችን አድርጓል። ምንም እንኳን ዛቻው ሰነድ የሌላቸው ላይ ያነጣጠረ ቢሆንም ህጋዊ የመኖሪያ ፍቃድ ያላቸው የውጭ አገር ዜጎችም ጭምር የጥቃት ሰለባ ከመሆን በመስጋት በኤምባሲዎችና በስደተኞች መጠለያ አካባቢ ተጠልሏል። ይህ ክስተት በደቡብ አፍሪካ ያለውን ጥልቅ መዋቅራዊ ችግር ያሳያል። ቡድኖች ለኢኮኖሚው መላሸቅ፣ ለስራ አጥነት መጨመርና ለወንጀል መስፋፋት የውጭ ዜጎችን ተጠያቂ ያደርጋሉ። አህያውን ፈርቶ ዳውላውን። በደቡብ አፍሪካ የነጮች ኢኮኖሚያዊ የበላይነትና ከሀገሪቱ መጤጠልነት ዜኖፎቢያ ጋር ያለው ትስስር ጥልቅና መዋቅራዊ ታሪክ ያለው ነው። በአሁኑ ወቅት ደቡብ አፍሪካ በዓለም ላይ ከፍተኛ የሀብት ልዩነት የሰፈነባት ሀገር ስትሆን ይህ መዋቅራዊ እውነታም ማህበራዊ ቀውሶችን በየቀኑ እያባባሰም ይገኛል።
የዘረኛው ስርዓት የአፓርታይድ ካበቃ ከ3 አስርተ ዓመታት በላይ ቢያልፍም የሀገሪቱ የሀብት ስርጭት አሁንም በዘር መስመር ላይ የተከፋፈለ ነው። የሀገሪቱን 7.3 በመቶ ብቻ የሚሸፍኑት ነጮች ከ72 በመቶ በላይ የሚሆነውን የእርሻና ምርታማ መሬት በግል ይቆጣጠራሉ። በአንጻሩ 80 በመቶ በላይ የሚሆነው ጥቁር ህዝብ 4 በመቶ ያክሉን መሬት ብቻ ነው። በግል ዘርፍ ከፍተኛ የሥራ አመራር ቦታዎች ላይ 65.9 በመቶ የሚሆነውን ወንበር የያዙት ነጮች ናቸው። ጥቁሮች ግን በብዛት የሚገኙት ባልሰለጠነና ዝቅተኛ ክፍያ ባላቸው የሥራ መደቦች ላይ ነው። የደቡብ አፍሪካ 10 በመቶ ሀብታሞች የሀገሪቱን 85 በመቶ በላይ ሀብት ይቆጣጠራሉ። የአንድ ተራ ነጭ ቤተሰብ ሀብት ከአንድ ጥቁር ቤተሰብ ሀብት ጋር ሲነጻጸር 20 እጥፍ ይበልጣል። በድህነት መስመር ውስጥ የሚገኙት ነጮች 1 በመቶ ብቻ ሲሆኑ ጥቁሮች ግን 64 በመቶውን ስፍራ ይዘዋል። ይህ ሰፊ የኢኮኖሚ መዋቅር መስተካከል አለመቻሉ በደቡብ አፍሪካ ለሚታየው ተደጋጋሚ መጤጠልነት፣ ዜኖፎቢያና ጥቃት ዋነኛ መነሻ ምክንያት ሆኗል። ጥቁሩ ማህበረሰብ ከአፓርታይድ መውደቅ በኋላ ያገኘው የፖለቲካ ነጻነት እንጂ የኢኮኖሚ ተጠቃሚነት አይደለም። የሥራ አጥነት መጠን ከ35 በመቶ በላይ በሆነበት መዋቅር ውስጥ የተማረረው ወጣት መሰረታዊ የኢኮኖሚ ቁጥጥርን በያዙት ነጮች ላይ ቀጥተኛ እርምጃ መውሰድ ስለሚከብደው ብስጭቱን በቀላሉ ሊያገኛቸው በሚችላቸው አፍሪካውያን ስደተኞች ላይ ያወርዳል። ነጮችና የስርዓቱ ተጠቃሚ የሆኑ ጥቂት ጥቁር ባለሀብቶች በከተሞች ግንብ አጥረው በሰላም ይኖራሉ። በአንጻሩ ድሆች ጥቁር ደቡብ አፍሪካውያንና ከሌሎች የአፍሪካ ሀገራት የፈለሱ ስደተኞች በጋራ በሚኖሩባቸው ሰፈሮች አሊያም ታውንሺፕስ ውስጥ ጠባብ የሥራ ዕድሎችን፣ አነስተኛ ንግዶችንና የመንግስት አገልግሎቶችን ለመሻማት ይገደዳሉ። ይህ መሻማት በቀላሉ ወደ ዘርና ሀገር በቀል ጥላቻ ያድጋል። የሀገሪቱን ገዢ ፓርቲዎችና ፖለቲከኞች መዋቅራዊ የኢኮኖሚ ለውጥ እንደ መሬት ክፍፍልና የሥራ ዕድል መፍጠር ማምጣት ሲያቅታቸው ህዝባዊ ቁጣን ለማስቀየር ስደተኞች ስራችንን ሰረቁን፣ የወንጀል ምንጭ ናቸው የሚል አባባልን እንደ ፕሮፓጋንዳ ይጠቀማሉ። ይህ አካሄድ ህዝቡ እውነተኛውን የሀብት ባለቤትነት ጥያቄ ትቶም እርስ በርሱ እንዲበላላ ያደርጋል። በደቡብ አፍሪካ የሚታየው መጤጠልነት ስደተኞችን ከመጥላት ብቻ የመነጨ ሳይሆን የኢኮኖሚ መዋቅሩ ካለመስተካከሉ የተነሳም የፈነዳ ማህበራዊ ቀውስ ነው። ሀገሪቱ የነጮችን ፍጹም የኢኮኖሚ የበላይነት የሚቀንስና ለሀገሬው ጥቁር ህዝብ ሰፊ የሥራና የሀብት ዕድል የሚያረጋግጥ መዋቅራዊ ለውጥ እስካላመጣች ድረስ በድሆች መካከል የሚደረገው የሀብት ፍልሚያና መጤጠልነት መፍትሄ አያገኝም። ትልቅ ወታደራዊ ዝግጅት ተደርጓል። የደቡብ አፍሪካ የጸጥታ ኃይሎች ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡም ጽንፈኛ ጸረ ስደተኛ ቡድኖች የሰጡትን የሰኔ 30 ቀን 2026 አሊያም የነገውን ቀነ ገደብ ሊያስከትል የሚችለውን አመጽ ለመከላከል ከፍተኛ የደህንነት ዝግጅት አድርጓል። መንግስት ይህንን ህጋዊ መሰረት የሌለው አልቲሜትም ውድቅ ቢያደርገውም ባለፉት ሳምንታት የታዩት የውጭ ሀገር ዜጎች ጥላቻ ጥቃቶች፣ ዜኖፎቢያና የነገው ብሔራዊ የሥራ ማቆም ዛቻም ሀገሪቱን በከፍተኛ ውጥረት ውስጥ ከቷታል። የተጠባባቂው የፖሊስ ሚኒስትር ፒሮዚ ቻቻሊያ እንደገለጹት የደቡብ አፍሪካ ፖሊስ አገልግሎት በሁሉም የሀገሪቱ ግዛቶች ያለውን ዝግጁነቱን አሳድጓል። ለዚህ ግዙፍ የጸጥታ ኦፕሬሽን ከ600 ሚሊዮን ራንድ በላይ በጀት ተመድቧል። የመከላከያ ሚኒስትሯ አንጂ ሞትሼካ እንደተናገሩት የሀገሪቱ መከላከያ ሰራዊት እንደ አየር ማረፊያዎች ያሉ ስትራቴጂካዊ የህዝብ መሰረተ ልማቶችን ይጠብቃል። አመጽ ከተቀሰቀሰም ፖሊስን ለማገዝ ወታደሩ በተጠንቀቅ ቆሟል። እንደ ኪዙሉ ናታን ባሉ የውጥረት ቀጠናዎች ብቻም ወደ 9500 የሚጠጉ የፖሊስ አባላት ተሰማርተዋል። ከዚህ በተጨማሪም ድሮኖች፣ ሄሊኮፕተሮች፣ የሲሲቲቪ ካሜራዎችና ከግል የደህንነት ተቋማት ጋር የተቀናጁ የቁጥጥር ክፍሎች ስራ ላይ ውለዋል። ፕሬዝዳንት ሲሪል ራማፎሳና የጸጥታ መሪዎች ሰላማዊ ሰልፍ የማድረግ መብት ቢከበርም ሰዎችን ማሰቃየት፣ ንብረት ማውደምና የህዝብ ደህንነትን አደጋ ላይ መጣል እንደማይቻል ጥብቅ እርምጃ እንደሚወሰድም አስገንዝቧል። ሀገሪቱ እንደ አውሮፓ አቆጣጠር በጁላይ 2021 ካስተናገደችው አውዳሚ የህዝብ አመጽ በመነሳት የደህንነት ተቋማቱ አሁን ላይ የተሻለ የደህንነት መረጃና የተደራጀ የሎጂስቲክስ ዝግጅት እንዳላቸው የዘርፉ ተንታኞች ይገልጻሉ። ስደተኞች በረከቶች ወይስ እርግማኖች?
በደቡብ አፍሪካ የሚኖሩ ኢትዮጵያውያንም ሆኑ ሌሎች ስደተኞች የሀገሪቱ ኢኮኖሚ ቀውስ መንስኤ ሳይሆኑም ይልቁንም ለኢኮኖሚዋ እድገትና መነቃቃት ከፍተኛ አስተዋጽኦ የሚያበረክቱ የለውጥ ኃይሎች ናቸው። ስደተኞች በተለይም ኢትዮጵያውያን በደቡብ አፍሪካ በሚገኙ መንደሮች ታውንሺፕስ ውስጥ ትናንሽ የንግድ ድርጅቶችን አሊያም በሀገሬው አጠራር ስፓዝ ሾፕሶች በመክፈት ይታወቃሉ። እነዚህ ንግዶች ለደቡብ አፍሪካን ዜጎች ቀጥተኛ የሥራ ዕድልን ይፈጥራሉ። በተጨማሪም ከደቡብ አፍሪካውያን አምራቾችና አጠቃላይ አከፋፋዮች ምርቶችን በብዛት በመግዛት የሀገር ውስጥ ምርትን ያነቃቃሉ። የደቡብ አፍሪካ የኢኮኖሚ መዋቅር አሁንም ድረስ የኋላ ታሪክ የፈጠረው የሀብት ክፍተትና የሥራ አጥነት ችግር አለበት። የትምህርት ስርዓቱ ከገበያው ፍላጎት ጋር አለመጣጣም ለከፍተኛ ሥራ አጥነት ዋናው ምክንያት ነው። ለዓመታት የዘለቀው የኃይል አቅርቦት እጥረትና የትራንስፖርት መዘጋጋት የኢኮኖሚ እድገቱ ለመገታቱ ዋና ውስጣዊ ምክንያቶች ናቸው። ነገር ግን መጤ ጠል ቡድኖች ይህንን የሀገራቸውን ችግር በሌሎች ሀገራት ዜጎች ላይ በማላከክ የውጭ ሀገር ዜጎች ሀገራቸውን ለቀው እንዲወጡ በየጊዜው እየወተወቱ ይገኛሉ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት